ቀደምት ታሪካዊ ቅርሶቿን በማደስ የነበራትን ስምና ዝና ለመመለስ እየጣረች የምትገኘው ጎንደር ኑ ጎንደርን እንሞሽር ስትል ለልጆቿ ጥሪን አስተላልፋለች። የጎንደር ከተማን የመልሶ ማልማት የገቢ ማሰባሰቢያ መርሃ ግብር ሊካሄድ ነው። የከተማዋ ከንቲባ ዛሬ በሰጡት ጋዜጣዊ መግለጫ ሚያዝያ 20 2017 በአዲስ አበባ ሸራተን ሆቴል መርሃ ግብሩ እንደሚካሄድ አስታውቀዋል። ትላንቷ ያኮራ የነበረችው ጎንደር ከልማት ስራዎች ተገላ መቆየቷን የገለጹት ከንቲባው በእድገቷም ወደ ኋላ የቀረች ከተማ መሆኗን አስታውሰዋል። ከተማችን ከልማት የተገፋች ኢትዮጵያን ባለች ከእድገት የተቀጨች ኢትዮጵያን ባለች አበባነቷ የረገፈባት ባለ ታሪክ ናት። ኢትዮጵያን በአንድነት የገነቧት መኩሪያቸውና ማጌጫቸው ጥንታዊ ከተማ ነች። ይሁን እንጂ ታሪክ ስሟ የገነነውን ያህል በልማት ያልገፋች የእድገት ግስጋሴዋ ደግሞ የቀጨጨ ነበር። በመሆኑም ኢትዮጵያን በስነ ጥበብና በስነ ኪነት ታሪኳ ሞገስ የተላበሱባትን ያህል በእድገቷ ዘገምተኝነት ደግሞ ያዝናሉ። በትናንትናዋ ኮርተው በዛሬዋ ያፍራሉ። ኑ ጎንደርን እንሞሽር ከተማዋን በማዘመን የቱሪስት ማዕከልነቷን በላቀ የማስቀጠል ዓላማን ያነገበ መሆኑንም ጠቅሰዋል። አሁን ኑ ያልናችሁ ጎንደርን ወደ ቀደመ ከፍታዋ ለመመለስ ነው። በሚመጥናት ታሪኳ ልክ በጋራ ለማሳደግ ነው። ተተኪው ትውልድ የሚኮራበትን ሰርተን እናስረክብ ነው። ይሄ ጥሪ ጎንደርን ማዛመን የቱሪስትና የባህል ማዕከል ማድረግ ነው። ከተማ እንስራ ሀገር እናልማ የሚል ጥሪ ነው። በጎንደር ከተማ የሚገኙ ታሪካዊ ቅርሶች የመፍረስ አደጋ ተጋርጦባቸው የነበረና ጠቅላይ ሚኒስትር አብይ አህመድ ባስጀመሩት የእድሳት ፕሮግራም ቅርሶችን ከመፍረስ መታደጋቸውን የገለጹት ከንቲባው ቀሪ ስራዎችን ለመስራት ጥሪን አቅርበዋል። አሁን ያንን ጅምር ለመቀጠል የጎንደር ወርቃማ ዘመንን ለመመለስ የተለኮሰው ብርሃን እንዳይጠፋ ከተማችሁን አብረን መልሰን እንስራት ዘንድ ኑ ስንል ጥሪ እናቀርባለን። ጀምረናል፣ አንቆምም። ይህንን ጎንደርን የመሞሸር ጥሪ ስናቀርብ ሁላችሁንም ባለ ታሪክ ለማድረግ ነው። ከተማችሁ ስለሆነች ያገባችኋል። ለመላው ኢትዮጵያውያንና ዓለም አቀፍ ማህበረሰብ የተላለፈው የገቢ ማሰባሰቢያ መርሃ ግብር የመሳተፍ ጥሪ ሁሉንም ባለቤት የማድረግ ዓላማ ያለው መሆኑም ተነስቷል። መላው የሀገራችን ህዝቦች በሀገር ውስጥና በመላው ዓለም የምትገኙ ኢትዮጵያውያን ይህ ጥሪ ከከተማችሁ ቀርቧል። የምትወዷትና የኔ የምትሏት ከተማ ታሪኳ የሚቀየር ነው። በእናንተ ንቁ ተሳትፎ ነው። ስትቆጩ የነበራችሁበትን በስራ የምታዘምኑበት የታሪክ አጋጣሚ ይሄ ነው። ጎንደር የቀደመች ዋና ከተማችሁ ነች። በጋራ አባቶቻችንና እናቶቻችን እንደሰሯት ሁሉ ዳግም እናንተም ትሰሯት ዘንድ አብራችሁን ትቆሙ ዘንድ አደራ እንላለን። ጎንደር ባንድም በሌላም የቀደመ ታሪኳ ከሀገራችሁ ታሪክና ዲፕሎማሲያዊ ግንኙነት ጋር የተቆራኘ ነው ያሉት የጎንደር ከተማ ከንቲባ ያን ታሪክ ዳግም ትደግሙ ዘንድ ሲሉ ለዓለም አቀፍ ማህበረሰብ ጥሪን አቅርበዋል። በየሀገራችን የምትገኙ ኤምባሲዎችና የውጭ ሀገር ድርጅቶች ጎንደር ባንድም በሌላም የቀደመ ታሪኳ ከሀገራችሁ ታሪክና ዲፕሎማሲያዊ ግንኙነት ጋር የተቆራኘ ነው። ያንን ታሪክ ከጎንደር ልማት ጎን በመቆም ዳግም ታረጋግጡ ዘንድ አደራ እንላለን። ኑ ጎንደርን እንሞሽር የገቢ ማሰባሰቢያ መርሃ ግብር ሚያዝያ 20 2017 ዓ.ም በሸራተን ሆቴል ይካሄዳል።